ከተባበሩት መንግስታት በደረሳት ጥሪ መሰረት ከ1950 እስከ 1953 በተደረገው በኮሪያ ጦርነት ተሳትፋለች። በዚያ ለኮሪያ ነጻነት በተደረገው ተጋድሎ 6037 ኢትዮጵያውያን በጦርነቱ ተሳትፈው ዓለም የመሰከረው እጅግ ታላቅ ጀብድን አስመዝግቧል። ታዲያ ያንን ደግሞ በአዲስ አበባችን መታሰቢያ ያደርግ ዘንድ ይሄ የኢትዮጵያ ኮሪያ ዘማቾች ፓርክ ተመሰረተ። እስካሁንም ድረስ ፓርኩ የተለያዩ አገልግሎቶችን ሲሰጣል። ፓርኩ አሁን እጅግ በሚገርም ሁኔታ ታድሶ እንደ ስሙ እንደ ጀብዳቸው እጅግ ሕያው የሆነ ምስክር ሊያሳይ በዚህ በመሃል ከተማ አዲስ አበባ ቆሟል። እንደምን ቆያችሁ ተመልካቾች? ያላችሁት በአዲስ ሚዲያ ኔትወርክ አዲስ መዝናኛችን ላይ ነው። አሁን ሰዓቱ የፍለጋ ነው። በዛሬው ፍለጋችን የዙር 1 የቡድን ሁለቶችን ውድድር ይዘንላችሁ መተናል። በባለፈው ሳምንት እጅግ የማይጠገብ ታላቅ ፉክክር፣ በጣም እልህ አስጨራሽ ትግልን ተመለከታችሁ። አላፊና ወዳቂውንም ቡድን ለየን። ዛሬስ ይህንን ውድድር በአሸናፊነት ማን ያጠናቅቃል? ማንስ ድሉን ይቀናጃል? የትኛውስ ቡድን ከዚህኛው ውድድር የሚሰናበት ይሆናል? በመጀመሪያ የዙር 1 ቡድን 2 ተወዳዳሪዎቻችንን ተዋውቀናቸው እንመለስና ወደ ጨዋታችን እንቀጥላለን። አብራችሁን ቆዩ። እድላይ ቴዎድሮስ እባላለሁ። ናኒ በላይ ነበረው። እሺ፣ ስሜ ሞዴል ያምላክ ይባላል። ማህደር ሙልጌታ እባላለሁ። ግሩፕ ኔማችን ደግሞ አልፋ ይባላል። ስሜ ረምላ አህመድ እባላለሁኝ። ሀያት ታደለ እባላለሁ። የግሩፓችን ስም አነስ ይባላል። አነስ ሩሃማ ወርቁ እባላለሁ። ሳምሶን አዳሙ እባላለሁ። የቲም ኔማችን ደግሞ ላቭ ኤንድ ዲፈርት። ታወቀ ነው እኮ ሲጀምር እንደምናሸንፍ ነው። ዛሬም እንግዲህ አንድ ቡድን ለማባረር ነው ዝግጅታችን። እኛ የመጨረሻዎቹ እኛ ነን አሸናፊዎች። እናሸንፍ ይመስላል። አዎ እናሸንፋለን። ፉክክር የሚበዛበት ነው የሚመስለኝ። ብቻ እናሸንፋለን ኢንሻአላህ። ተወዳዳሪዎቻችንን ተዋውቀን ተመለስን። በዛሬው ውድድር ምን እንደሚጠብቁም ደግሞ ጨምረው ነገሩን። አሁን የፍለጋ የመጀመሪያውን ውድድር የምናደርግበት ቦታ ላይ ደርሰናል። በዚህ የምናደርገው ውድድር ምን እንደሆነ እንነግራቸዋለን። ተወዳዳሪዎችም ይሄን የሚሰሙ ይሆናል። በዚህ ቦታ እንደምትመለከቱት እጅግ በጣም የሚያምር የኮንሶ እርከን አለ። በጣም ግሪን ነው። እዚህ ደረጃ ላይ ተወዳዳሪዎች የመጀመሪያ ጨዋታቸውን በቡድን ሆነው የሚጫወቱ ይሆናል። የመጀመሪያው ጨዋታ የሚሆነው ተወዳዳሪዎች በጥንድ ይሆኑና ሁለት የተለያየ ቦታ የተለያዩ ማንኪያዎችን በመያዝ ይቆማሉ። ከዛ ደግሞ በዛ ማንኪያ ላይ የሚደረግ የቴኒስ ኳስ እንሰጣቸዋለን። ኳሱ ሳይወድቅባቸው በተሰጣቸው ፍጥነት ወደ ውድድሩ መጨረሻ አድርሶ መመለስ ይሆናል። ይሄንን በተባለው ጊዜ ወይም ደግሞ በተሰጣቸው የደቂቃ ገደብ እንዲሁም ደግሞ በፍጥነት የጨረሰ የዚህ ውድድር የመጀመሪያ ነጥብ አስቆጣሪ የሚሆን ይሆናል። ተመልካቾቻችን በእርግጠኝነት የምትወዱት ፍለጋ እጅግ አጓጊ ጨዋታውን አሁን ይጀምራል። አብራችሁ ቆዩ። የመጀመሪያው ዙር ተወዳዳሪ እናንተ ናችሁ። ዝግጁ ናችሁ? ዝግጁ ግን አመስሉ። ስለዚህ አሁን ለመጀመሪያው ዙር ጨዋታችሁ ምን እንደሆነ አስቀድሜ ነግሬያችኋለሁ። ግልጽ ነው። ስለዚህ ይሄን ጨዋታ ስትጫወቱ ከጨዋታው ባሻገር እያሰባችሁ የምትጫወቱት ነገር አለ። የአምስት የአዲስ አበባ ሰፈሮች የተሰየመበት ስያሜ ምክንያቶቹን እነግራችኋለሁ። የነገርኳችሁን ሰፈሮች ምን ሊሆኑ እንደሚችሉ ገምታችሁ በኋላ ትነግሩኛላችሁ። ተመልካቾች የመጀመሪያው ዙር የመጀመሪያው ውድድር ሊጀመር ነው። በዚህ ሁለት ተወዳዳሪዎች አሉ። እንግዲህ የትኛው ቡድን ያሸንፋል የሚለውን አብረን የምናይ ነው የሚሆነው። የመጀመሪያ ጥያቄ ማሰብ ማሰላሰል። ዝግጁ ናችሁ? ልጀምር? እሺ። ይህ ሰፈር በድሮ ጊዜ ወንጀለኞች በስቅላት ይቀጡበት የነበረ ዛፍ ይገኝበት የነበረ ነው። በጊዜውም ብዛት ቦታው ላይ የስቅላት ቅጣት መፈጸም ስለቀረ ሰዎች የሰፈሩን ስያሜ በዚያ ትውስታ አስቀርተውታል። ሁለተኛ፣ ይህ ሰፈር ይህንን ስያሜ ሊያገኝ የቻለው 4 መንገዶች የሚገናኙበት ቦታ ስለነበረ ነው። ሶስተኛ፣
ይህ ሰፈር 4ኛ ክፍለ ጦር አካባቢ ይገኛል። የተጠራበትም ምክንያት ከጣሊያን ወረራ በፊት የቤተ መንግስት ጠባቂዎች በብዛት ይኖሩበት ስለነበረ ነው። 4ኛ ይህ ሰፈር ስያሜውን ያገኘበት ምክንያት በአጼ ምኒልክ ቤተ መንግስት ውስጥ በእደ ጥበባት ሙያ በተሰማሩ ሰራተኞች ምክንያት ሰፈሩ ተሰይሟል። የመጨረሻ ይህ ሰፈር በአጼ ኃይለ ሥላሴ ዘመነ መንግስት መድፈኛ ጦር መቀመጫው ላንቻ አካባቢ የነበረ ሲሆን በወቅቱ መድፈኞች ወደ ሌላ ቦታ በመውሰድ ሲፈለግ ተፈታተው በበቅሎ ይጫኑ ስለነበር ስያሜውን በዚያ አግኝቷል። ሸምድዳችኋል? ሀሳብ መጥቶላችኋል? ስለዚህ ከዚህ ጨዋታ በኋላ ምላሹን በየተራ ትነግሩኛላችሁ። ሃዩ 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 ቀስ በይ እንዳትገፋሽ ቀስ በይ ሃዩ ጎበዝ ጎበዝ ሃዩ ሃዩ ብቻሽን ነሽ ጀግና ጀግና ጎበዝ ቀስ በይ ተረጋጊ እሺ ቀስ በይ ተረጋጊ ተንጋዶብሻል ተረጋጊ ተረጋጊ ጎበዝ ከየት ነው የምትጀምሪው? ሃዩ ቀስ በይ እሺ ተረጋጊ ሃዩ ትቀነታለሽ ሃዩ 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 ትደርሻለሽ መንገዱን ዘጋሽበት ሃዩ ሃዩ ጀግና ፒያሳ 4 ኪሎ 2 ጦር ኃይሎች አሪፍ አስበንበት ነበር 6 ኪሎ አንድ ሰፈር አንቺ አወጪ ቄራ ትግባ ላንተ ስራሽ ሰጨረ ይተላል በዛበት ነውና እሺ የመጀመሪያው ቃሊቲ መሰለኝ። እሺ ቃሊቲ በቅሎ ቤት ደቂቃችሁን ተጠቀሙ። ሪቼ 3 2 ሰፈር ይቀራችኋል። 2 ሰፈር ይቀራችኋል። አሮን ሆሌላ በቃ ይህ ሰፈር ስያሜውን ያገኘው ሙሴ ሰርኪስ ተርዚኒያ በተባሉ አርመናዊ ነጋዴ አማካኝነት ከውጭ ሀገር መጥቶ አሁን ስያሜውን ባገኘበት ቦታ ተበላሽቶ በቀረው የመንገድ መስሪያ ተሽከርካሪ ሮለር ምክንያት ነው። ቁጥር 2 ይህ ሰፈር የሰፈር ስያሜውን ያገኘው በአዲስ አበባ ከተከፈቱ የመጀመሪያ ሆቴሎች አንዱ የነበረው ሆቴል ዳ ፍራንስ ባለቤት በሆኑት ፈረንሳዊው ስም ነው። ጥያቄ ቁጥር ስንት ላይ ነን? 3 ጥያቄ ቁጥር 3 በጣሊያን ወረራ ወቅት ተራው ጣሊያናዊ ሰራተኛ የሰፈረበት ሰፈር ነው። ስያሜውንም ያገኘው ህዝብ የሚል መነሻ ካለው ትርጉም ወይም ደግሞ የጣሊያን ቃል የተወሰደ ነው። 4ኛ ሼህ ወጀሌ ይባላሉ። የቤንሻንጉል ጉሙዝ አካባቢ ሲያስተዳድሩ የነበሩ የበርታ ብሔረሰብ ተወላጅ ናቸው። እኚህ ሰው ከአጼ ምኒልክ ዘመን ጀምሮ ለማዕከላዊ መንግስት ታማኝ ሆነው አካባቢውን ከጠላት ወረራ ሲከላከሉ ኖረዋል። በዚህም የተነሳ በአንድ ክፍለ ከተማ ውስጥ በተለምዶ በስማቸው የሚጠራ ሰፈር ተሰይሞላቸዋል። የመጨረሻ ይህ ሰፈር ደግሞ ከአራዳ ጊዮርጊስ ቤተክርስቲያን ወደ አፍንጮ በር መሄጃው ላይ ይገኛል። መኳንንትና ባለሀብት የነበሩ እንዲሁም ዘውዲቱን ምኒልክን አግብተው የኖሩ ታዋቂ ሰው ስም ላይ የተሰየመ ነው።
ዝግጁ ናችሁ? 1 2 3 ደቂቃችሁ ጀምሯል። መርካቶ 1 ፈረንሳይ 2 ፒያሳ 3 ረሳው ጥያቄ አፍንጮ በር ነበር በለስ 1 7 በቀምበት 6 ኪሎ ፈረንሳይ ለጋ ሲሆን 1 ጣሊያን ሰፈር 2 እንጃ በቃ እኔ ሁለተኛ ማሰብዘው ነው። አፍንጮ በር 3 በቃ 3 አምስተኛ ክፍል የተዋወቅነው እስካሁን እንግዲህ አንድ ላይ ነን። ተናገሪ። ኧረ ተናገር። እሱ ዝም ብላ ነው የምትታለለው። ስራ ላይ ጎበዝ ነች። እሷም እንደዛው የዋህ ናት ትንሽ። አይ ብዙ ጥሩ ጎን ስላላት ይሄ ነው ማለት ይከብዳል። የተዋወቅነው በአጋጣሚ ነው። እኔም ሞዴል ነኝ፣ እሷም ሞዴል ናት እና አንድ ካስቲንግ ላይ ነው የተዋወቅነው ከዛሬ 2 ዓመት በፊት። አሪፍም ጥሩም የሆነ መጥፎ ነገሮች አሳልፈናል። በጣም ነው የምወደው። እኔም እንደዛው። የሳሚ ደካማ ጎኑ የዋህነቱ ነው። በጣም የዋህ ነው። ጥሩ ጎኑ ደግሞ ተጫዋች ነው። ለሰው በጣም ያስባል። ቶሎ ነው የምታኮርፈው። ቶሎ አቅራፊ ናት። ጥሩ ጎና ደግሞ በቃ ዝም ብላ ነው የምትሰጠው። በጓደኝነት 8 ዓመት ሊሆነን ነው። 2010 ላይ ነው የተዋወቅነው። አጋጣሚው በሰው ነው። መሀላችን ላይ ሌላ ሰው ነበረ። በአጋጣሚ ማታ መስጂድ ምናምን ስንሄድ አብረን እንሄዳለን። በዛ አጋጣሚ ተዋወቅ። የሀያት ጠንካራ ጎን ምለው ጎበዝ ናት በጣም ማለት በቃ ሁሉም ነገሮች ላይ ስራ ላይ ያላት ነገር በቃ በጉብዝና ነው ጠንካራ ጎኗን የምገልጸው። ደካማ ጎኗ ደግሞ የዋህ እንዳለችው ነው። ብዙ ነገራችን ተመሳሳይ ነው። አብረን ስለቆየን ነው መሰለኝ። ጠንካራ ነች፣ የስራ ሰው ናት፣ ያው የዋህ ናት በጣም። እሱ ነው የተዋወቅነው የዛሬ 3 ዓመት አቢሲኒያ ሞዴሊንግ ስኩል ላይ ነው። ሁለታችንም ስንጀምር እኩል ነው የጀመርነውና አዲስ ተማሪዎች ነበርን። ከዛ ነው እየተግባባን ያጣን። ነገሮችን አልችልም አይልም። ሁሉንም ነገር መሞከር ይፈልጋል። ያ ነው ጠንካራ ጎኑና ደካማ ጎኑ ደግሞ ዝምተኛ ነው። ስሜቱን መግለጽ አይችልም ማለት ሲደብረውም ምናምን ዝም ነው የሚለውና እሱ ነገሩ ነው። ማሂ እንግዲህ ያው በጣም ጠንካራ ናት። ያው እንግዲህ ደካማ ጎኗ የምለው በጣም የዋህ ናት። የመጀመሪያው ጨዋታ በጣም የሚገርም ፉክክር ነበረው። እጅግ በጣም ደስ የሚል ድባብ ነበረው። ተፎካካሪዎች ወደቁ፣ ተነሱ። የተወሰኑት አሸነፉ፣ የተወሰኑት ተሸነፉ። አሁን የጣላችሁት ነጥብ ትንሽ ነው። ከዚህ በኋላ ያሉት ውድድሮች የተሻለ ነጥብ ስላላቸው ለሚቀጥሉት ጨዋታ 2 አሁን ይጀምራል። ለጨዋታ 2 የመጀመሪያ ተወዳዳሪዎችን በውክልና ነው የምንመርጠው። ስለዚህ አንዴ ተነጋገሩና ጨዋታው ምን እንደሆነ አላወቃችሁ ማን እንደሚጫወት ወስኑ። በዚህም ተነጋግራችሁ ወስኑ ማን እንደሚጫወት። የምትጀምሩት እዛ ጋር ሄዳችሁ ነው። እዚህ ጋር በእነዚህ ቦታዎች ለቀጣይ ፍለጋ የሚሆናችሁ ጠቋሚ ተደብቋል። በወረቀት የተጻፈ መልእክት አለ። የት ጋር እንደሆነ አናውቅም። ከዛ ነው የምትጀምሩት።
ትፈልጉና ወረቀቱን ባገኛችሁበት ቅጽበት ታነቡታላችሁ ማለት ነው። ስለዚህ ታነቡና ያንን ባገኛችሁበት ፍጥነት ወደ የትኛው ትሄዳላችሁ? ወደ ተጠቀሟችሁበት ሁለተኛው ፍለጋ ጋር ማለት ነው። ዝግጁ ናችሁ? ወደ መወዳደሪያ ቦታችሁ ሂዱ። ወደዛ በጣም ከባድ ነው። ለእስካሁኑ ተመልካቾቻችን እየተከታተላችሁ ያላችሁት ፍለጋን ነው። የቡድን ሁለቶች የዙር አንድ ውድድር እንግዲህ እጅግ በጣም ባማረ በደመቀ መልኩ ወደ እናንተ እየደረሰ ነው። ልፊያዎች ነበሩ፣ ብዙ ሩጫዎች ነበሩ፣ ትግሎች ነበሩ፣ ማስተዋል የሚጠይቁ ፍለጋዎች ነበሩ። ተሳክቶላቸው ፈልገው ቶሎ ያገኙ አሸናፊዎች፣ ያልተሳካላቸው ለጊዜው ነጥብ ሳይዙ የወጡበት ጨዋታ ቀላል አይደለም። በየቤታችሁ እጅግ እየተዝናናችሁ እየተመለከታችሁን እንደሆነ አንጠራጠርም። አዲስ መዝናኛችን ከአዲስ ሚዲያ ኔትወርክ አሁንም ቀጥሏል። የመጨረሻ ጨዋታ ላይ ደርሰናል። እስኪ ደከማችሁ እንዴ? ምንድነው? ሁለት ጨዋታዎች በፍለጋ በጠቋሚ ወረቀት ምክንያት እዚህ አሁን ያለንበት ቦታ ላይ ደርሰናል። አሁን የምንገኘው በኮሪያ ዘማቾች ፓርክ ውስጥ በሚገኘው ጂም ቤት ውስጥ ነው። እጅግ በጣም ብዙ ዘመናዊ መሳሪያዎችን እየተመለከትን ነበር። እንደው ስፖርት ካልሰራንም ያሉ አንዳንድ አካላት ሳይኖሩ አይቀሩም። ብቻ ወደ ፕሮግራማችን እንቀጥል። አሁን የምናደርገው ምንድነው? በእርግጥ ፍለጋ ማሸነፍ፣ መሸነፍ፣ መውደቅ፣ መነሳት፣ እልህ የሚያስይዙ ትንቅንቅ ውስጥ የሚያስገቡ ውድድሮች ወደ እናንተ የሚደርሱበት ነው። አሁን ጨዋታ 4 የሚቀጥልበት ሰዓት ላይ ደርሰናል። የተሰጣችሁ እቺ ሰርክል ኤሪያ ላይ ብቻ ነው። በዚህ ሰርክል ኤሪያ አንዳችሁ ያደረጋችሁት እግራችሁ ላይ የታሰረውን ፊኛ ሌላው ሰው ማፈንዳት ነው። ቀድሞ ፊኛው የፈነዳበት ሁለት ሰው ከጨዋታ ውጭ ይሆናል ማለት ነው። ግልጽ ነው? 3 2
ጨዋታው ተጠናቋል። ሀገር ፍቅር 1 ብሔራዊ 2 ሞክሪ እንጂ ኧረ አልከው እንዳለ ሀገር ፍቅር ብሔራዊ ሴባስቶፖል ብሔራዊ ቲያትር 1 ሲኒማ ማለት ባለ አምባሳደር 2 ፒያሳ መካኒሳ ጋር መካኒሳ ጋር ስሙን አናውቀውም። ሰፈሩ መጥራት እንችላለን። ሀገር ፍቅር ቲያትር 1 30 ሰከንድ ነው ያላችሁ። ብሔራዊ ቲያትር 2 ራስ ቲያትር 3 ህጻናትና ወጣቶች ቲያትር 4 መዘጋጃ የሆነው ሀገር ፍቅር ቲያትር ጣይቱ የሚባል አለ ፒያሳ ጋር የሆነ ጣይቱ ቲያትር ኧረ ቲያትር ጥቀሽ ምንድን ነበር ከሜክሲኮ ወደዚህ ያለ አስታውሻ ብሔራዊ ቲያትር በየቤታችሁ እጅግ ወዳችሁ ጓጉታችሁ ሳምንታችሁን ጠብቃችሁ የምታዩት ፍለጋችን አሁን ወደ መቋጫው ደረሰ። ዛሬ እጅግ በጣም አጓጊ የሆነ ውድድር ተመለከትን። ተጫዋቾች ፍለጋውን በተጧጧፈ መልክ አከናውነውታል። አንዴ ሞራል ለራሳ የምትገኙት በአዲስ ሚዲያ ኔትወርክ ነው። አዲስ መዝናኛችን አሁንም ከእናንተ ጋር ነው። ፍለጋችን ዛሬ በታሪካዊው የኢትዮ ኮሪያ ዘማቾች ፓርክ ላይ ከባድ ትንቅንቅ አስተናገደ። ከአራቱ ተወዳዳሪዎች ማን ነው የዛሬውን ውድድር በሽንፈት አጠናቆ ከቡድኑ ገና በመጀመሪያው ዙር የመጀመሪያ ጨዋታ የሚሰናበተው? እነማን ናቸው ወደ ቀጣይ ከባዱ ፍልሚያስ የሚሸጋገሩት የሚለውን የምንለይበት ሰዓት ላይ ደርሰናል። አሁንም አብራችሁን ቆዩ። እስኪ ምን እንደሚጠብቁ እንጠይቃቸው። የሚመጣው ነው ያለ ገምቱ። ውጤቱ ምን የሚሆን ይመስላችኋል? ካላችሁ ከነበራችሁ ፐርፎርማንስ አንፃር ያው ምናልፍ አይመስለኝም። እኔም እንደዛው እናሸንፋለን። አልተቻላችሁ እንዴ? ኮንፊደንስ አሪፍ ይሆናል ብለን እናስባለን እንጂ እንሰናበታለን ብለን በፍጹም አናስብም። አታስቡ። አዎ በፍጹም። እዚህ ጋርስ ጎረቤት ሀገር ውድድሩ ያው አሪፍ ነበረ፣ ግን በጣም ከባድ ነበረ። ስለዚህ ያው እናሸንፋለንም፣ ግን አንሸነፍ። ቀላል የሚመስል ከባድ ውድድር ነው። በጣም ቻሌንጅ ውድድር ነው እና ፈጣሪ ነው የሚያውቀው። እናሸንፋለን አንልም፣ ግን አንወድቅም ብዬ አስባለሁ። መልካም ተወዳዳሪዎች እንደግምታቸው ሆኖ ምናልባት እንሰናበታለን ያሉት የሚቆዩ፣ አንሰናበትም ያሉት ደግሞ የሚሰናበቱ ይሆን? ቀጣይ ደቂቃዎች ምላሹን ለእናንተ ያደርሳሉ። በፍለጋ በሁለተኛው ቡድን የመጀመሪያ ዙር ጨዋታ የመጀመሪያው ተሰናባች የሚሆነው ቡድን ታውቋል። የነጥብ ሰዓት ደርሷል። ጥቅል ነጥቦችን እንናገራለን ማለት ነው። የድምር ነጥቦች በአጠቃላይ በዚህ የፍለጋ ጨዋታ 5 ጨዋታዎችን ተጫውተናል። 2 ጥያቄዎች ነበሩ። 3 ጨዋታዎች ደግሞ አብረው በውስጡ ተካሂደዋል ማለት ነው። በዚህ የድምር ውጤት ረምላና ሀያት 17 ድምር ውጤት አምጥተዋል። ማሂና ያምላክም በተመሳሳይ በድምር ውጤት 17። 2 ቡድኖች ይቀሩናል። የነ እድል ቡድንና የነ ሩሃማ ቡድን። 2 ቡድኖች በጣም በሚያሳዝን ሁኔታ ከፍተኛ ተጋድሎ አድርገው የሚያልፈው አንድ ቡድን ብቻ ነው። አንደኛው ቡድን ከዚህ ውድድር በኋላ ከፍለጋ የሚሰናበት ይሆናል። በድምር ውጤት 12 ነጥብ 5 በማምጣት የነ እድል ቡድን ከዚህ ውድድር የነ ሩሃማን ውጤት ልናገር እንጂ በድምር ውጤት
12.5 በማምጣት የነሩሃማና ሳሚን ቡድን በ0.5 ብቻ ተበልጠው ከውድድሩ የሚባረሩት ኪዩት ገርል ሆነዋል። ለአሸናፊዎች አንድ ለተሸናፊዎችም። ተመልካቾቻችን እስካሁን ስትከታተሉ የቆያችሁት ፍለጋ በአዲስ ሚዲያ ኔትወርክ ወደ እናንተ እየደረሰ ነበር። አዲስ መዝናኛችን አሁንም አላበቃም። ቀጥሎ ደግሞ እንደው ተወዳዳሪዎች ምን ተሰምቷቸዋል የሚለውን ተመልክተን እንመጣለን። አብራችሁን ቆዩ። ካሁኑ አሻሽለን እንመጣለን ብዬ አስባለሁ አይደል? አዎ በደንብ እንሰራለን። ያው እንደ ልፋታችን አግኝተናል ብዬ አስባለሁ። አሪፍ ነው። ያው ጥያቄዎቹ ናቸው እኛን የፈተኑን። ተማሩ ስንባል እምቢ ብለን የፎከሩትን እንግዲህ አይተናቸዋል። ውጤቱን ተቀብለናል። ቀጣይ ስንመጣ እንደምናሸንፍ ተስፋ እናደርጋለን። እኔ ምንም የለሁበትም አንቺ ነሽ። ተመልካቾቻችን እስካሁን ሰዓት ስትከታተሉን ቆያችሁ። እኛም በዚህ በውቡ የኢትዮ ኮሪያ ዘማቾች ፓርክ ተገኝተን ቆንጆ ፍለጋን ወደ እናንተ አደረስን። ሳምንት የመጀመሪያው ዙር የመጨረሻ ተወዳዳሪ የሆኑትን ቡድን 3ቶችን ይዘን ወደ እናንተ የምንቀርብ ይሆናል። እስከዚያው ቸርን ሰንብት። መልካም ሳምንት።